ስሙኝ ስለ መለኮታዊ ፍጥነት መናገር ከጀመርኩ አሁን ስንተኛዬ ነው? 4 ወይ 5ኛ ሳምንት ነው። መለኮታዊ ፍጥነት ማለት ፕሮሲጀሩን ሳይጠብቅ ወረፋውን ሳይጠብቅ ያለ ጊዜው የናንተ ነገር ሲሰራ ማለት ነው። እና ባለፈው ሳምንት ምን አልኳችሁ? መካኒቱ 7 ወለደች ማለት ብዙ የተቀደመችው ሴትዮ በፈርስት ምጥ በአንድ እርግዝና የተቀደመ ማለት መቀደም ባይዘው አብሮ ስድብ አለው። ታስመራት ነበር፣ ተሰድባት ነበር፣ በየአመቱ እንዲህ ታደርጋት ነበር ይላል። መቀደም፣ መታለፍ፣ መዘግየት በራሱ መካሪ ይበዛባል፣ አስተያየት ሰጪ ይበዛባል አይደለ? እግዚአብሔር ደግሞ ሲመጣ የዘገየባቸውን አመታቶች ሁሉ ነው የሚያፈናጥር። እሺ አሁን ስሙኝ እና ባለፈው ኬዝ የሚያስፈጽም መልአክ እንዳለ ነግሬያችኋለሁ። ኤንጅል አብርሃም ሚስት ለልጁ ፈለገ። ይሄ ጉዳይ ከባድ ነው ሲለው ሎሌው ኖ መልአክ ይገባበታል አለ። ይወረኛል እኔ ራስ ይኸውላችሁ የሆኑ ቢሮዎች ውስጥ ያለ ጉዳዮች ውስጥ የእግዚአብሔር መልአክ ይገባበት። ሸካና ማካስ የእግዚአብሔር መልአክ ይገባበት። ማቶካ ማቱባሳ ነመካሻታክ እኔ ሁሉ ጊዜ ላለው ይሄንን የምደጋግመው ፐርፐዝሊ አውቄ ነው የምደጋግመው። ጴንጤ ሃይማኖተኛ ሆኖ ከጨረሰ ያሳዝነኛል። የመንፈስ ዓለምን አክሰስ ሳያረግ መንፈሳዊ ዓለምን አክሰስ ሳያረግ ሳይከፍተው ከዛ ዓለም ውስጥ ሳያሸንፍ ሁሌ ነው የምናገረው። ጠንቋይና ደጋሚን የሚፈራውን ያህል በእግዚአብሔር ቤት ውስጥ ያለውን ኃይል ብታምኑ ትላንት ስነግራችሁ ነበር። ለኛ ነው ምናምን ከሁሉ የሚበልጠውን ማሰካራ ለኛ እኛ ኦፕሬት ለምናደርገው ይሄ ኃይል አክሰስ ለሚያደርጉት ነው። ሃይማኖተኛ ሆነ ከጨረስክ ዘመንን ታሳዝነኛል። ያበደ ሰው ሰፈር ተደግሞበት ነው ያልክ፣ የከሰረ ሰው አስደግማበት ነው ያልክ፣ አንዲት ሴትን ሲከታተል የሚኖር ሰውዬ አፍዝዛው ነው ያልክ፣ ያንተ ኃይል አይሰራም። ግያስ ወጣና ደነገጠ። ደንግጦ ሲመለስ እንዲህ ነው ያለው፣ በከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ። ናሻበጋዳ የሆነ የተዘጋበር ከፍቶ የሚገባ ሰው አይደል? ከፍቶ የሚገባ ሰው አይቻሉ። ቆይ ያካቦሳ አሁን ይኸውላችሁ መለኮታዊ ፍጥነት ስናወራ አያገባኝም ጉዳዩ ምን ያህል ጊዜ እንደሚፈጅ። አሮንኬር አሁን ዛሬ የምነግራችሁ ስለ ፕሮሰስ አይደለም፣ ስለ ፐርሰናል አቢሊቲ። ሰለሞን እኮ ጸጥ ለጥ አድርጎ አስተዳደረው አገሩን። ኮርስ ወስዶ አይደለም፣ ሊደርሺፕ ስኪል ወስዶ አይደለም፣ ትሬኒንጎች ወስዶ አይደለም። አንቺ ጸልዮ እኮ ነው አገር ጸጥ ለጥ ያደረገው። መቼም አንድ ሰው ታውቃለህ፣ ሁሉ ጊዜ ሰርተፍኬት ወረቀት ብቻ ለሚፈልገው ማስተርስ ሊኖር ይችላል፣ ፒኤችዲ ሊኖር ይችላል፣ ቢኤ ሊኖር ይችላል። ከየት ነው ወሰድከው ነው? የት ነው የተማርከው? የትምህርት ቤቱን ያህል ወረቀቱ ይጨምራል። የተማርክበትን ትምህርት ቤት ሰለሞን ጸጥ ለጥ አድርጎ አስተዳደረ። የት ነው የተማርከው? እንዴ ጸልዬ ለምኜ ጥበብ ስጠኝ ብዬ ይሄን ህዝብ ማስተዳድርበት ጥበብ የለኝም ብዬ። ስለዚህ የሌላችሁን የምትሆኑበት ኃይል ነው ማለት ነው። ገብቷል? የሆነ ሰው ተኛ ሲነሳ አገር የማስተዳደር ብቃት ይዞ ተነሳ።
ሻካላ ቦራ ይሄ ነው መለኮታዊ ፍጥነት። በአጭር ደቂቃ ሰው አመታት የሚያበክንበትን ሁኔታ ሰው ብዙ ዘመን ተምሮ ሰልጥኖ የሚያገኘው ሻካባ አገልጋዮችም ስሙኝ፣ ይሄ መለኮታዊ ፍጥነት ሲያገኝ ነብይ ነው ከዓመት አገልግሎ የደረሰበትን ልንገርህ ኤልያስ በዮርዳኖስ ጨረሰ፣ ኤልሳ በዮርዳኖስ ጀመረ። የኔ ትልቁ ያንተ መጀመሪያ ይሆናል። ስለዚህ መለኮታዊ ፍጥነትን ስታምን የግድ ሰው የሄደበትን መንገድ መርገጥ የለብህም። አንዳንድ ሰዎች ይደነግጣሉ። 3ኛ ፎቅ ላይ አላዩንማ፣ 4ኛ ፎቅ ላይ የለንማ፣ ቤት ያለፈው ይላሉ። የሉም ስንል አላዩንም። አለ የመለኮት አሰራር። ትንሽ ልንገራችሁ። በዘመናቸው ሊፍት ተጠቅመው የማያውቁ ሰዎች እንዳሉ ታውቃለህ? አልወድም ይሏል። አንዳንድ ሰው እውቀቱ የለውም። ሊፍቱ የት ጋር እንዳለ አያውቅም። ይቆጥራል። በቃ ይሄኛው መለኮታዊ ስፒድ ሲገባ እግዚአብሔር ለኔ ለካ ሌላ አሰራር አለው። እማገለግለው ጌታ ምስክ ይሄ ቅባት የሚመነጭቀው ሰዋል። እሺ አንድ ቀን ቆይ ስሙኝ። አንድ ቀን ያዕቆብ ዛሬ እሱን አልናገርም፣ ግን ታመመ። ምዕራፍ 48 ዘፍጥረት ምዕራፍ 48 ታሪኩ ሙሉ ልንገራችሁ። ስሙኝ። ታመመ እና ዮሴፍ መታመሙን ሲሰማ ልጆቹን ይዞ ሊባረክ ሄደ። በደንብ ስሙ። ይሁን አሁን የመለኮት አሰራር ነው ይሄ። አሁን እምነግር ነገር የሚገባ መንፈሳዊ ዓለምን ካወክ ብቻ ነው። ተመነጨቀ ተተኮሰ ስትል የነበርክ ሰውዬ አሁን አንተ የምትመነጨቀው የምትተኮሰው። ቆይ ስማኝ። አሁን ይዟቸው መጣ። ይዟቸው ሲመጣ 2 ልጅ ነው የመጣው። የመጀመሪያ ልጁ ስሙ ማን ነው? ምናሴ ነው። ሁለተኛው ልጁ ማን ነው? ኤፍሬም ነው። አሁን ያዕቆብ እንደዛ እነዚህ ልጆች ከዚህ በኋላ የልጅ ልጆቼ አይሆኑም ማለት ነው። ኦኬ እንደኔ ልጆች ይቆጠሩ አለ። ኦሮፖሎ እንግዲህ መለኮታዊ ፍጥነት ርስት ሊካፈሉ ነው። እነሱ ግን በየስማቸው ይካፈሉ። ገብቶሻል? ምን ማለት መሰለ? አሁን ይሄ ቤት ያባቴ ነው አይደል? በዚህ ቤት ልጆቼ መብት የላቸውም። የኔና ወንድሞቼ ነው። አይ አለና አባቴ እኩል ይካፈሉ አለና የኔ ልጆች ከልጅ ልጅነት ወደ ልጅነት አመጣቸው። ምን አይነት አሰራር ነው? ወደ ላይ ከፍ በቃ አረኳቸዋል። ማንም ሊናገራቸው አረኳቸዋል። ይሄ መለኮት አሰራር ነው። ቀጠለና ሊባርካቸው ሲል ትልቁን በቀኝ በኩል አድርጎ ምናሴ በቀኝ እጁ እንዲነካው ለታላቅ ነው ቀኝ፣ ትንሹን ደግሞ በግራ በኩል አድርጎ ይሄን ሁሉ እድሜያቸውን ሲኖሩ ያኛው ትልቅ ይሄኛው ትንሽ ሆኖ ነው የኖሩት። ትንሹ ኤፍሬም እየተባለ ነው የኖሩት። የዛን ሁሉ ዓመት ኤክስፒሪየንስ አባቴው ሊባርክ ሲል እጁን አዟዟረ እንደዳለ። እኔ እውነት እግዚአብሔር ባፌ ተናግሮ ከሆነ ይዟዟርላችሁ፣ ይዟዟርላችሁ፣ ይዟዟርላችሁ። ጋጂን ካራስ
ማላ ካባያ ካዶ ከማቱራባደ ጃማርቱ ካበረፈቲና አማዱና ካዲዲ አለው ራዳ ሰምበርከቱ ራዲካ አናማዲካ ቢደኪዳ ቦራ ይኸውልህ እንደ እግዚአብሔር ነብይ ልናገር ኃይሌ አፌ ላይ ነው። ቢዝነሳችሁ ላይ ይዟዟርላችሁ፣ ስራችሁ ላይ ይዟዟርላችሁ። አንደር ከዲጋ አናማቺና ማሃዳ ከጥቂት ቀን በኋላ ውራ የነበሩ ሰዎች ከፊት ይገኛል። ማቻ ከበራ ፈሃዳ ሰው አይደለም የሚገፋ፣ ሰው አይደለም የሚያስቀድምሽ፣ ሰው አይደለም የሚተባበር፣ ሰማይ ያዟዙርላችሁ። አላሻባሃስ ግራታ ካቶታታ ማሃራባ ጋባ ደገላ ቦቻና ማሃዳ ራባባ ሰካቶላ ባጂና ማሃዳ ካቦሳካ ትደነግጣላችሁ። ማይዘው ይሄ መንፈስ ይሄ ቅባት ይሄ አሰራር ሲያገኛችሁ ትደነግጣላችሁ። እግዚአብሔር ብቻውን አስቀድሟችሁ በእግዚአብሔር እርዳታ ከፊት ሆናታው ሃዳዳዳዳ ይሄን አሰራር ነው ያውቃሉ። ይሄን አሰራር አውቃሉ። እዚህ ሚኒስትሪ ላይ እንዲህ ሲገላበጥ አላያችሁ? ጄፒኤስ ላይ ሲገላበጥ አላያችሁ? አላየሽም? ማርቲ ሲገላበጥ በእኔ አገልግሎት ላይ ሻዳ ሃዳ ተጋባውሳ ከማ ሰው ይደነግጣል። ከየት መጣ ነው የሚል የለህማ። ወረፋ ውስጥ የለም፣ ሰልፍ ውስጥ የለም። እግዚአብሔር ብቻ አንስቶ አስቀምጣ። ከባህሺባ ራዳ ካፋኒ ከማቶቫ አብራዳ ካቲካ ሻባጋሊ ራዳ ገለበጡ። አባቴ ሆይ አለ ዮሴፍ። አሁን ስሙ አንዴ በጌታ ስሙ። አባቴ ሆይ እንደዚህ እኮ አይደለም አሉ። ማለት እና ቅዱስ ያዘው ና እንዴ ሰልፉን አዛምፎታል። ና አባቴ ሆይ አለ ዮሴፍ እንደዚህ አይደለም ሲል አወኩ አለው። አውቃለሁ ይሄ ሲቀድም እንደኖረ አውቃለሁ። ይሄ ከፊት ሲሄድ እንደኖረ አውቃለሁ። ሻባ አውቃለሁ። እኔ ግን ገለበጥኩት። አንደርካዳ ሻባ ጋፋና ከማስ አባረባ ሀዲያ እግዚአብሔር አገላብጦ ይምጣላችሁ። አዟዙሮ ይምጣላችሁ። ውሰድ አዞሮ አሁን ይኸውልህ መቁጠር አቁሚ። እነሱ እኮ 10 ዓመት ነው የፈጀባቸው። ዊ ዶንት ኬር ሻካ እነሱ እኮ እዚህ የደረሱት በስንት ትግል ነው። ተው አገልጋዮች፣ ነብይ ነው እኮ እዚህ የደረሰው ስንት ሙሉ ወንጌል እንትን ብሎ ተው። እሱ ይሄ መለኮት አሰራር አወኳልና ይሄኛውን አስበለጥኩት አለ። እስራኤል እንዲህ ይላል አለው እግዚአብሔር አለና እንደ ኤፍሬምና እንደ ምናሴ። ኤፍሬምን በቃ ፍሮንት ሆነ ከፊት ሆነ። ለዚህ ነው የእስራኤል ስም አንዱ ኤፍሬም ነበር። አሁን ይሄን አሰራር ልሰጥህ ነው። ወሰደው ሻማታ ተራሰካዲ ሻባጋፎ ታካማ ታራካዱቫስ ወሰደው በኢየሱስ ያው ይሄን በደምብ ስሙ። ቆይ አንዴ አፍጥጣችሁ ስሙ። ቅዱሴ አንደኛ ቆሮንቶስ ምዕራፍ 15 ላይ ሄድልኝ። አንደኛ ቆሮንቶስ ምዕራፍ 15 ስለ ኢየሱስ ክርስቶስ ትንሣኤ ያወራ ነው ጳውሎስ። እና የተነሳውን ኢየሱስ ስላዩ ሰዎች ነው የሚያወራው። እትቀስ ብያል ካምብልኝ ቅዱሴ መጀመሪያ ለማታየ ለጴጥሮስ ታየ አለ። ከ5 ጀምሮ ከቁጥር 5 ጀምሮ ሂድ።
ከዚያም ለኬፋ ታየ። እሺ ቀጥሎም ለ12 ታየ። አሁን እዩት። መጀመሪያ ለጴጥሮስ ታየው ከተነሳ በኋላ። ለሴቶቹ እኮ ወሬ ነው የተነገራቸው። ትናንት ነግሬያቸዋለሁ። ለሴቶቹ መነሳቱን ነው የተነገራቸው። ወዳቸዋለሁ። መልአኩ ተነስቷል ብሎ ነገራቸው እንጂ አልታያቸው። ያው እንዲያወሩ ነው። ሳይሆን እንደ አቀለጡት ሰፈሩን ተነስቷል እያሉ እና ግን ሲታይ መጀመሪያ ለጴጥሮስ ነው አለ። ቀጥል እስቲ። ቀጥሎም ለ12 ታየ። ቀጥሎ ለ12 ታየ። ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። በአንድ 500 ሆኑ ደግሞ አዩት። እሺ ከነዚህም አብዛኞቹ በሕይወት አሉ። አዎ ብዙዎቹ አሉ። የተወሰኑት ወደ ጌታ ሄደዋል። ቀጥለ። አንዳንዶቹ ግን አንቀላፍተዋል። እሺ ከዚያም ለያዕቆብ ታየ። አሁን ይኸው ለያዕቆብ ታየው። ከዛ በኋላም ለሐዋርያቱ በሙሉ ታየ። እሺ ከሁሉም በኋላ እንደ ጭንጋፍ። አሁን ከሁሉ በኋላ ውራ ከሁሉ በኋላ አለ። ከሁሉ በኋላ አለና ቀድሎ እንደ ጭንጋፍ ምን ማለት መሰለ? ቀኑን ሞልቶ እንዳልተወለደ ልጅ እንደ ሙሉ ሰው ለማልቆጠር ብዙ ሰው እንደ አካለ ጎዶሎ እንደ ዲሰብል የማይኝ ለኔ በመጨረሻ ነው ይገባኛል። ይሄ ብርሃን ኢየሱስ የታይ መጨረሻ እንደነሱም የምቆጠር ደና ሰው አይደለም። ግዴላችሁም በሰው ወረፋ ውራ ለሆናችሁ ሰዎች እግዚአብሔር በዚህ አሰራር ያስቀድማችኋል። በመጨረሻ አሁን ይሁት እስቲ ይኸው አንደኛ መጨረሻ ነው። እኔ ኢየሱስ ከተነሳ በኋላ የተገለጠው መጨረሻው ለኔ። ሁለተኛ እንደ ጭንጋፍ እንደ ሙሉ ሰውም አይደሉኝ። ቀጥላ ቅዱሴ ቀጥላ እኔ ከሐዋርያት ሁሉ የማንስ ሐዋርያ ተብዬ ልጠራ እንኳን የማይገባኝ ነኝ። ይኸውላችሁ ባይዘወይ ጳውሎስን ይቃወሙት የነበሩት አሕዛብና የክርስቶስ ተቃዋሚዎች ብቻ አይደሉም። ጴንጤዎቹም ይቃወሙት ነበር። ጭር ያለ ቸርች የለመደ ሰው የለም አለ እኮ። ሰውዬው አልሰማችሁትም? እንደዚህ ድምፅ ሰማይ ጨንቀኝ ነበር ያለው። ሚስቴን አጥፊልኝ እላታለሁ ያለው አይደል? ከ27 ዓመት ሲጋራ ነው ጌታ የገላገለው። መጣው አጥወለወለኝ አለ። በቃ በቴሌቪዥን ጨንቀኝ ነበር ድምፅህን መስማት አለ። ይኸውልህ መንፈስ ቅዱስ ካለ ጫጫታ አለ። በዝግታና በእርጋታ የለም። ይኸውልህ አንተ ባትጮህ መንፈስ ቅዱስ ካለ አጋንንት ይጮሃል። እግዚአብሔር ተገኝቶበት በጸጥታ ያለቀ ጉባኤ የለም። አየሁት አለን እኮ አየሁት አለን። ከጨዋሂው ድምፅ የተነሳ የመድረክ መሰረት ይናወጥ ነበር። ተካላሽ የመጀመሪያ ቀን መንፈስ ቅዱስ የወረደ ቀን ምልክቱ ምንድን ነበር? አፍ ላይ ነው። ሰከረ ወይ እስከምትባል መጮህ አለብህ። ራባሃ ሻካባስ ሁሉ ሰው እንዲወድ የምትሰራ ከሆነ ሼፍ ነህ አንተ። እያስመረጥክ ነው የምትጋግረው። ሚስቶ ላርግላችሁ፣ ቀይ ወጥ ነው የምትወጪ፣ ጎመን በስጋ ጾመኛ ነሽ እያልክ ጳውሎስ እንግዲህ አንዱ የሚቃወሙት አንተ ሐዋርያ አይደለም ይሉት ነበር። ግዴላችሁም የሆነ የፈውስ ኃይል እያለፈ
ሰኞ አልጸልይም ግን ታሞ የመጣ ሰው ሲፈወስ አይቻል። ፈውስ ሲያልፍ ይሰማኛል። ቆይ ስሙኝ። አላ ሻባሃካት ራማሃዳ ጋማ ተከቦስ ቸካ ፓራቦስ ረባጋዳ ካዳያና ካናማሹዳ አንዴ ስሙኝ አንዴ እና አንዱ የሚቃወሙት ኢየሱስ ክርስቶስን በአካል አላየሁም ብለውት ነው። ሐዋርያ ልትባል አይገባህም ይሉታል። እሱ ግን እኔ በቀደም ስለ ጌታ እራት ሳስተምራችሁ ነግሬያችኋለሁ። ከጌታ እንደሰማሁት ሲል ማቴዎስ የጻፈልንና ጳውሎስ የጻፈልን ተመሳሳይ ነው። ከራሱ አፍ ነው የሰማሁት አይደል? ለዚህ ነው ጳውሎስ ሁሉ ጊዜ ወንጌል የሚለው የኔ ወንጌል ይላል። መቀላቀል የለብንም፣ አንድ አይነት መሆን የለብንም። እንደ ብርሃናችን ነው እንግዲህ ለኔ ይበራልኝ አይደል? ላይ ይበራልኝ ይችላል። አንተ ምን አገፋፋል? ግን እየሰራልኝ ነው። ለኔ 50 60 ሰው ጌታን እየተቀበለ ነው በየሳምንቱ። አጋንንት እየጮኸ እየወጣ ነው፣ በሽተኛ እየተፈወሰ። ጳውሎስ አይደለም ይሉታል። አዎ አይገባኝም። አያሹሪው ይገባኛል አላልኩም። አይገባኝም። ሐዋርያ ተብዬ ልጠራ አይገባኝም። ከሁሉ ውራ ነኝ እኔ። መጨረሻ ነው የተገለጠልኝ። እሺ አይገባኝ። ጭንጋፍ ነኝ። እንደውም የእግዚአብሔርን ቤተክርስቲያን አሳድጃለሁ። እንደ አይገባኝም። ሻሃዳስ ታዲያ እንዴት ነው ምድሪቷን ሼክ ያረካት? ውራት ገብቶ ነው መጨረሻ ላይ በርቶልህ ነው እንዲህ ሼክ ምታ ሃው ከኋላ የመጣ አይን አወጣ ይባላል አይደል? አዎ ከኋላ መጥቶ ነው አይን ያወጣው። ንገረን እንዴት? የመጀመሪያ ቀን ሲገለጥለት ምዕራፍ 9 ላይ ሐዋርያ ሥራ ምዕራፍ 9 ላይ ወዲያው የሚል ቃል አለ። አጣድፎታል። ይሄ መንፈስ ይሄ ጸጋ ወዲያው አናና ጋር ሄደ። ወዲያው ከአይኑ ቅርፊት ወደቀ። ወዲያው በደማስቆ ባሉ ቅዱሳን አያሌ ቀንም ከነሱ ጋር ከተቀመጠ በኋላ ስለ ኢየሱስ ክርስቶስ ሕያውነት አንድ ሐዋርያ ሥራ ምዕራፍ 9 ላይ ሐዋርያ ሥራ ምዕራፍ 9 የተገለጠለት ኢየሱስ አንተ የምታሳደኝ እኔ ነኝ አለው። እንግዲህ አሁን ጠዋት ምዕራፉ ሲጀምር ቁጥር 1 ላይ ነብሰ ገዳይ ነው፣ ቤተክርስቲያን አሳዳጅ፣ ላይሰንስድ ገዳይ ነው፣ የጴንጤ ገዳይ አለ እኮ በዚህ ላይሰንስድ የአገልጋይ ጠላት እንዳለ ታውቃለህ። ጨለማ ዓለም ላይሰንስ የሰጠው አጋንንት ሲወጣ የሚናደድ ሰው በእኛ ሲፈወስ የሚናደድ ባደናቀፈን ቁጥር የሚደሰታል። ላይሰንስድ ገዳዮች ናቸው። እንደዛ ነበረ አነጋገረው ኢየሱስ ፊት ለፊት አነጋገረው። እኔ ነኝ አሉ። የምታሳደኝ እኔ ነው አሉ። የት አግኝቼ ነው? እነሱን አይደል እኔ ነው። እሱን ሌላ ጊዜ እናገራል። አሁን በደንብ ስሙኝ። አናንያ የሚባል ሰው ጋር ሄደ። አናንያ ተላከለት። አይኑ ተጋርዶ ነበር። እጅ ጫነለት። ወዲያውም አይኑ ተከፈተ። እቺን ወዲያው ይሉኝ ወዲያው ይሄ የሚያንቀዠቅዥ የሚያጣድፍ ከዛ ይሄድ ቅዱሴ ቁጥር 20 ላይ ወዲያው ኢየሱስ የእግዚአብሔር ልጅ መሆኑን በየምኩራቦቹ መስበክ ጀመረ። እንዴ ወዲያው ምዕራፉ ሳያልቅ የጠዋቱ አሳዳጅ ወዲያው ኢየሱስ ክርስቶስ ጌታ ነው። እግዚአብሔር እንደዚህ ሰልፍን ይቀይሩ። አሁን ሰዎች ምን አሉ? ሰው እንዲህ ማለት አለበት። ሰው ምን እንደሚል ስማ። የሰሙትም ሁሉ በመገረም ይህ ሰው በኢየሩሳሌም ይህን ትምህርት
እንዴ አያው እኮ ትላንት ሲያሳድድ የነበረው አንብቦ በኢየሩሳሌም ይህን ስም የሚጠሩትን ሲያጠፋ የነበረ አይደለምን? እንዲህ ነው መባል ያለበት። ይሄ ድሃ የነበረው አይደለምን? ብድር ሲጠይቅ የነበረው አይደለምን? የሆነ ጫት ቤት ያየሁት አይደለምን? የሆነ ናይት ክለብ ያየሁት አይደለምን? እግዚአብሔር ድንገት ገለበጠው። አባካባዲያባስ ውስጣችሁ የሌለውን ያደርጋችኋል። ጩህና ወዲያው በይልኛ። ምን አልሽኝ? ሻካፋዳከማ ወዲያው እግዚአብሔር ስምህን ይቀይረው። በእግዚአብሔር የመንፈስ አሰራር ማመን አለብህ። ያንተን ክፉ አውርተው ሳይጨርሱ ከተማ ትበጠብጣል። ወደቀች ብለው ሳይጨርሱ መግዛትሽ ይሰማል። አይ ካላ ሳሃ ሻባካኖሳ ወዲያው አባካፋዲያባስ ይኸውላችሁ ስማችሁን እየሰረዙ እንደ አዲስ ሲጽፉት አያለሁ። ስማችሁን ቀይረው ሲጽፉት አያለሁ። ስለ እናንተ የጻፉትን ሲሰርዙ አያለሁ። አዲስ ሲጽፉ አያለሁ። አሁን ግን ይኸውልህ ለሚቴልዩ አንድ አሰራር አለ። ምዕራፍ 15 ላይ አና ቆሮጦስ ምዕራፍ ኦራንደልካያ አይችልም ብዬም አልልም፣ ስንፍናን ካፌ አላወጣም፣ ቻይ ነው። አይሆንም ብዬም አልልም፣ ስንፍናን ካፌ አላወጣም። ትወደኛለህ ተስፋ ቃሌ የኔማ ወሩ እንደደረሰ ተሰማ፣ ሲፈጸም በእምነት አይቼ ልጠብቅ እጆቼ ዘርግቼ። ያ የተስፋ ቃሌ የኔማ ወሩ እንደደረሰ ተሰማ፣ ሲፈጸም በእምነት አይቼ ትወደኛለህ ኢየሱስ ያድናል። አንድ አሰራር አለ የሚያስቀይር መስሎ። አሁን ስሙኝ እሺ። መጨረሻ ነው የተገለጠልኝ። ጭንጋፍ ነበርኩ። እሺ እንዴት እንዴት ሆነ? ቅዱሴ አንብብልኝ። እንዴት ሆነ? ነገር ግን አይገባኝም ብሏል እሱ። ነገር ግን በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ። አይገባኝም፣ ልክ ናችሁ። መጨረሻ ነኝ፣ ልክ ናችሁ። by the grace of God
በእግዚአብሔር ጸጋ እቺን ያዝልኝ። በእግዚአብሔር ጸጋ የለም አሁን የሆንኩትን እንትን ልል ነው። አሁን የሆንኩትን ይሄኛው አሁን ለዚህ ነው ሆንኩት አለ። አሁን ሐዋርያው ጳውሎስን የትምህርት ውጤት አይደለም፣ የስልጠና ውጤት አይደለም፣ የእግዚአብሔር ጸጋ አደረገኝ። ከዛ በደንብ ስሙት። አዎ ለኔ የተሰጠ ጸጋ ከንቱ አይደለም አላለም። ምን ማለት እንደሆነ ልንገር። ማሃያክ ለኔ የተሰጠ ጸጋ ከንቱ አይደለም። አቤኒ እና ቅዱስ ነው መቶ ሺህ ብር ሰጠዋቸው። ሄዱ፣ ሁለቱም ሄዱ። በማግስቱ ኤቢ ስሪፒሱን አድርጎ ጫማ ቆንጆ አድርጎ ዝንጥ ብሎ ሲመጣ አባቴ ትላንት የሰጠኸኝ ነው ይለኛል። ቅዱስ በተለመደው ልብሱ ቢመጣ ጠይቀዋለሁ። ምን አረከው እለዋለሁ። ቁጭ በሉ ቆይ the same grace ነው የተቀበልነው አለ። the same grace የኔ ግን አለ ከንቱ አልሆነም። ይሁን በዚህ ጸጋ ከተማ ውስጥ ግባበት። በዚህ ጸጋ ቢዝነስ ውስጥ ግቢበት። ውራ ነበርኩ አለ። ውራ ነበርኩ። ከኋላ ነበርኩ። ውራ ነበርኩ። ግን አለ ጸጋው ስቀበል ጸጋው መቀደሚያም ነው ለካ፣ ከፊት መሆኛም ነው ለካ። በዚህ ጸጋ እግዚአብሔር ምስክሬ፣ ሰዎች ከጻፏችሁ ረድፍ ያወጧችሁ። በእግዚአብሔር ጸጋ ጸጋ ማለት ምንድን ነው? ጸጋ ማለት በቃ ጸጋ ማለት ያንተ ምንም አስተዋጽኦ የሌለበት ጸጋ ማለት ፌቨር ነው። ተመሳሳይ ናቸው። ሞገስ ምን እንደሆነ አታውቀው። ሞገስ ያለበት ሰው ምኑ እንደሚወደድ አይገባም፣ ግራ አይገባም። አይኗ ነው ስትል አይደለም፣ አፍንጫ አይደለም። እና ሰው የሆነ ነገሯ ይላል። በቃ የሆነ ሊነገር የማይችል ነው፣ ሊወራ የማይችል አንድ ሁልጊዜ እነግራችኋለሁ፣ ጸጋ ሞገስ የእግዚአብሔር አንፌርነስ ነው። ፌር ነው። ምን አገባ? ጠጋ ብለህ ብታይን እኮ በእኛ መስራቱ ፌር አይደለም፣ ግን ምታመጣለህ። This is grace. It's not fair. ለማይገባው ከኋላ ለመጣ አሁን ነው የሚሉት ጓደኞችሽ እንደዚህ ይላሉ። ሰክሰስሽን ያውና፣ ድልህን ያውና፣ ነገር ሲገጣጠም ያውና ፌር አይደለም፣ ግን እግዚአብሔር ረዳው።
ባይዘ እለዋለሁ። እንዴት ሆንክ? በእግዚአብሔር ጸጋ እንዴት ቀደምካቸው? እንዴት ከፊቶች እንዴት ያጂ ያለፈ በእግዚአብሔር ጸጋ እግዚአብሔር ጸጋ ለዚህ ነው ጳውሎስ ኤፌሶን የጸጋው ክብር ይመሰገን ዘንድ ማንም አይመሰገንም። በኔ ፊት መሆን፣ በኔ ሰክሰስ፣ በኔ ድል፣ በኔ ማግኘት፣ በኔ ማፍራት፣ በኔ መከናወን፣ በኔ መወደድ፣ በኔ መፈለግ ጸጋም ይባላል የሚከበር የሚመሰገን። አንዴ ከሁሉ ኋላ ለኔ ተገለጠ። ከዛ ለኔ የተሰጠ ጸጋ ከንቱ አይደለም። ምን አለ? ከሁሉ በላይ ግን በኔ ሰራ ነው። አንብቡት። ከሁሉ በላይ በኔ ሰራ። ይኸውላችሁ የገባችሁበት ዓለም የጡንችስቶች አይደለም፣ ልፍስፍሶች የሚያሸንፉበት። አንድ ቀን ጳውሎስ እንደዚህ ያለ ገላትያ ላይ ጸጋውን አልጥልም አለ፣ ወይም እንደ ተራ ነገር አልቆጥረውም። አም ነቲንግ ከዚህ ጸጋ ውጪ። እመነኝ በ60 ሰው የገባህበትን ቢሮ ጋድ ጊቭ ሚ ፌቨር ብለህ ግባ እስቲ። እዚህ መደዳ ላይ የተነበይኩባት እዚህ መደዳ ላይ ኤርገንዶ ጫማ አድርጋ የተነበይኩበት ልጅ አሁን ባለ ፋብሪካ ነች። 3-4 ዓመት ውስጥ ብዙ ፋብሪካዎች ነው ያላት። አውሮፕላን ላይ እኔ ቤተሰቦቿ ሁሉ እንደምትቀጥር ባለጠጋ እንደምትሆን እየነገርኳት ትስቃለች። እቤት ገብቼ ስተኛለች። ማንቆርቆሪያውና ምንድነው ይሄ እንትኑ ምንድነው ሳፋ ቤቱ ስለሚያፈስ እግራችን ላይ ሳፋ አድርገን ነው ከቴ ጋር የምንተኛዋለች። እዚህ ወንድሞችን ሁሉ ትቀጥራለች። ትልልቅ ወንድሞችሽ ባለጠጋ ትሆኛለች ብያት ነው። እየሳቀች ነው የሰማችኝ። ገና እኮ የመጀመሪያ ቀኗ ጌታን አልተቀበለችም ያለች የሰማች። ባለፈው ቢሮ መታ ነበረ። ይሄን እየታምናለ መኪና ምን እንደሆነ አለች። ቬት ነው ምነዳው አለች። ይኸውልህ አሁን እየተጨነክ ነው። በኩል ነው ቢንጎ ያለችው የት ጋ ነው? ቢንጎ ያለችው እዚህ ነው። መንፈስ ዓለም ላይ ነው የሚያልቀው። ከዛ በሻንጣ ነው ዱባይ እቃ የምታመላልሰው አይደል? ወደ ዱባይ እየሄደች አጠገቧ ያለ ሰውዬ አንድ ነጭ ወደ ኢምፖርት ኤክስፖርት ቢዝነሷን ቀየረው። ስትመለስ ቡና ላኪ ሆና መጣች። አጠገብ የሚቀመጥ ሰው ነው የምጠራብህ እኮ። ትንቢትን የሚያስፈጽም ሰው ድንገት አጠገብ ይቆም። ልናገርባችሁ፣ የተጓተተ ጉዳያችሁ ቸኮለ። በእግዚአብሔር ጸጋ ቀደምሻቸው። በእግዚአብሔር ጸጋ ከፊት ሆንክ። ይሄ መቼም ለላይፋችሁ መርህ አድርጉት። በእግዚአብሔር ጸጋ የሆንኩ ቀደምካቸው ታፍነ። እኔ ባይዘው ሰው ስለኔ ይሄን እኮ አራዳ ነው ያቀበታል። ምኑ እንዴት እንደሚዘገነነኝ መች ስንት አራዳ መች ሆነ እንደዚህ። በርድና ነው እንዴ ብራዘር? ግድ የለህም። ይኸው አጠገቤ ያሉ ያውቁኛል።
እንዴት እንደምፈራው ጥበቤን ጭንቅላቴን እፈራዋለሁ። የገባ ቀን የሚረዳኝ ጸጋ ጥሎኝ የሚሄድ ይመስለኛል። እሱ ደግሞ እርዱኝ ይረዳችኋለሁ የለም ባይብል ላይ የለም። እሱም እኮ እርዱኝ ይረዳችኋለሁ ነው አላለም። ልርዳህ ነው ያለ። እንዴት ከፊት ሆንክ? በእግዚአብሔር ጸጋ እንዴት ቀደምካቸው? ይበልጡሽ ነበር እኮ ከኋላ አልነበርሽ እንዴ? ተጥለ ወድቃ አልነበር? እንዴት እዚህ መጣ? ቁሙና እንጸልይ። አላሻባሃዳ ጋባታስ ጥሩት። ይህን ጸጋ አስቀድመው ይበሉት። ቢዝነሳችሁ ላይ ይሰራል። አገልግሎታችሁ ላይ ይሰራል። ናማቶኬ ፓሪፌሳኪማ ኤልቴደጀን ታኒዮማ ሲከበባ ብራዲከቴ ከመቶሊቬኒያ ዋምፓራ ጃንቱና ማሃታከባ አልባላ ሻባ በእግዚአብሔር ጸጋ አልካራ ቦራ ባሽዳ ማይኮታ ባታ ፖራ ትቼዋለሁ። እውቀቴን ተውኩት፣ ጥበቤን ተውኩት፣ ብልጠቴን ተውኩት፣ እርድናዬን ተውኩት። አው ለደካማ ነው ኃይልን የሚሰጠው። ኃይል ለደካማ ነው የሚሰጠው። ሻካቫዳ ካማሳ በሚያስፈልገን ጊዜ ነው ጸጋ የሚሰጠው። if anybody impty ለሆነ ኃይል የለኝም አልቻልኩትም የሚል መነገድ አልችል፣ ከተማውን አልቻልኩት ማካላ ባራባራ ጋባ ያካባ እያየው ነው። አዎ መነጋገሪያ የሚሆኑ ሰዎች እያየው ነው። ማቶታ ታባቶራ ቫጀን ያፖቫ ሻባጋባ ደጋቦራ ፈካቲናማ አልፓራዳ አው የሚያንሳፍፋችሁ ደመና መጣ። ከናንተ ጥበብ ውጪ የሚወስዳችሁ፣ ከናንተ ችሎታ ውጪ የሚወስዳችሁ እያየው ላማሾ ጃባካቶ ባራፊና ከማ አው ከናንተ ኤክስፒሪየንስ ውጪ፣ ከናንተ የቀጠሮ ፕሮግራም ውጪ የሚወስድ ሻባላካላ ባዳጋባ ሻባጋባ ካዳማቶስ ሻባጋባ ዳጋቦስ ሻባጋዳ ጋቦረ ገባያናው ራዳ ካፋዲ ካባላኮሰባ አማቶፌት ያታሳ እየሰነጠቃችሁ ስትሄዱ አየሁት። ጠንካራውን አለት እየሰነጠቃችሁ ስትሄዱ፣ እየሰነጣጠቃችሁ ስትሄዱ ያላላቫሾዳ ሀዴቤቶ አላፋቸነ ማሃቶ ባራዳ አልቴባ በእግዚአብሔር ጸጋ ይሆንኩ፣ በእግዚአብሔር ጸጋ የቻልኩ፣ በእግዚአብሔር ጸጋ ያሸነፍኩ፣ በእግዚአብሔር ጸጋ ምነግድ ያላላሹ ዳሃዳ ጋባባስ የተከተልኩት ማለዳዬን የሰጠሁት መቻ ሳፈረኝ፣ ጠላቴ ፊት ነው ያከበረኝ። የተከተልኩት ልጅነቴን የሰጠሁት መቻ ሳፈረኝ፣ አውሬው ፊት ሞገስ የሆነ ሞገሴ ነው ሞገሴ
ሞገሴ ነው ሞገሴ ሞገሴ ነው ሞገሴ ሞገሴ የተከተልኩት ልጅነቴን የሰጠሁት መቻ ሳፈረኝ ጠላቴ ፊት ነው ያከበረኝ የተከተልኩት ማለዳዬን የሰጠሁት መቻ ሳፈረኝ ጠላቴ ፊት ነው ያከበረኝ አቲው ሞገሴ ሞገሴ ነው ሞገሴ ሞገሴ አቤት 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 አላካታባ ቶፋቴ ባታባ ሻባካባካባካባካባዲያ ካታታባ ቶላባቲ ካባቶላባዲያ ኤላ ቢቻንያ ማቶፋታ ካቦታባ ሻባላ ካፋቲያ ማቶፋታ ካባ ኤቴቴኬቴኬሜዲጋ ማቶፋስ አብራፋካቲና ማቶኮሞስ ማነረዳው ሲሉ ጌታ ነው አሉ ጌታ ነው አሉ ማረዳው ማሞገሱ ነው ሲሉ ኢየሱስ ነው አሉ ኢየሱስ ነው አሉ የተከተልኩት ልጅነቴን የሰጠሁት መቻ ሳፈረ ጠላቴ ፊት ነው ያከበረኝ ሞገሴ ነው ሞገሴ ምን አልከኝ ሞገሴ በውርደቴ ፈንታ ክብር አሳየኝ ሞገሴ ሆኖኝ ወንድሞቼ ማን ዘይት ቀብቶኝ ሞገሴ ሆኖኝ የሄደው ምርኮ ተመለሰልኝ ሞገሴ ሆኖኝ ሐዘኔ በደስታ ተቀየረልኝ ሞገሴ ሆኖኝ በጠላት ፊት አቤት ከፍ ከፍ አድርጎኝ አደረገልኝ ሁሉን ለበጎ ይዘመርለት ይምጣ በገና ድንቅ ያረገልኝ እሱ ነው እልልታለሽም ማረዳው ሞገሱ ነው ሲሉ ጌታ ነው አሉ ጌታ ነው አሉ ማረዳው ማን ሞገሱ ነው ሲሉ ኢየሱስ ነው አሉ ኢየሱስ ነው አሉ ከፊቴ የወጣ ትክክል አረገው ጎዳናዬም ቀና በባዕድ ምድር ላይ ከፍ ከፍ አረገኝ ሞገስ ሆነኝና ዘሬ የጠላቴን ደጅ ወርሳል ገና ቃሎም ይላልና በሞገስ ወደፊት ልሂድ ልነሳና ከልካይ የለምና ቀንበርን ሰብሮ ቀና አድርጎኛል በልዘምርልኝ ብሎ ሾሞኛል እቀኛለሁኝ አዳዲስ ቀኔ ያደረገኝን ቆሞ ከጎኔ የተከተልኩት ለጀነቴን የሰጠሁት መቻ ሳፈረኝ ጠላቴ ፊት ነው ያከበረኝ። መለኮታዊ ፍጥረት አንዱ ሰምዌር ጉዳይ ይፈጫል። የለህም እንኳን ለምሳሌ ነብዩ መጥቶ ነገ በሰማሪያ መልካም ዱቄት ነን ማለት ስንዴ የለም። እናት ልጅ በልታለች። ኩስ እየተሸጠ ነው። የአህያ ጭንቅላት እየተሰጠ ነው። ነብዩ እየተነበየ ያለው ስለ ዱቄት ነው።
ፕሮሰሱ ያለቀ ጉዳይ ነው። እማታቁት ሰፈር ያለቀ ነገር፣ እማታቁት ሰፈር የተደከመበት ጉዳይ፣ ሌላ ሰው ለኔ ብሎ ያዘጋጀው በዚህ 3 ቀን እግዚአብሔር ይሰጣችኋል። በዚህ 3 ቀን ይሰጣችኋል። በዚህ 3 ቀን ይሰጣችኋል። ይሁን አለ።